አንቺን እኮ ነው የምጠብቀው ምን ነው ለምን ፈለከኝ ምን ማለት ነው ምግብ አቅርቦ ለምን ፈለከኝ ማለት ምን ነው ያላቀረብኩልኝ ጎደለ ነገር አለ አረ የለም ግን ከመቼ ጀምሮ ነው ምግብ አቅርበሽ አንቺ እዚህ ጋር መቀመጥ ጀመርሽው አንዳንዴ ሁሉም ነገር ካቀመ በላይ ሲሆን እንደዚህ ማድረግ አይቀርም ምን ማለት ነው በቃ ሻው እንዳይቀዘቅዝብኝ ሄድና ብላ ከመቼ ጀምሮ ነው ብቻዬን በልቼ ማቀው አሁን እኮ የሚያባላ ሰው አለ ብቻን አይደለም በቃ ሄድና ከሷ ጋር ብላ ምን ማለት ነው ማን ቢኖር እኮ እኔ ካንቺ ጋር ነው መብላት የምፈልገው ኪራ ግን እውነትን ነው የምትለኝ ነገር እንዳደርግ ከኔ የምትጠብቀው አዎ ፍቅር ከልቤ ነው ባንዴ ባሪሽ ተለውጦ ማላቅር ሰው ስትሆኝ ምን ላድርግ እና እንደዚህ እንደሆን ምን እንዳደረገችኝ ሳታውቀው አልቀረም እሺ ግን አሁን የቤቲ መምጣት ይሄን ያህልኛ ማል ችግር መፍጠር ነበረበት አረ እና ማን ቢመጣ ነው እኛ ማል ችግር የሚፈጠረው ጽናቴ አንድ ነገር ልንገርሽ አንቺ ነሽ የሷን መምጣት ይሄን ያህል ቦታ ሰተሹ ማላችን ችግር እንዲፈጠር ያርክሻለሽ ይሄ ደግሞ ልክ አይደል በቃ ምንም ያህል ታጋሽ ብሆንም እኮ እኔ መማላስነካው የራሴ ሆነ ድንበር አለኝ እና ቆይ እኔ ሰው ልጅ ነው እዚህ ሁሉ ነገር ውስጥ የገባሁት እና አንተ እኮ እሷን ለመረዳት ትችል ነበር ምንም እኮ እሷ የክፋትን ጥግ ብታሳየንም እናቷ ግን ታሳዝናለች አስቢው እስኪ አንድ እናት ተንበርክካ እየለመነችኝ ምን ማድረግ ነበረብኝ አላቅም በቃ አስበው ወሰንከው ነገር ላይ አሁን አስተያየት እንድሰጣት ጠይቀኝ እኔንም ትንሽ ለመረዳት ሞክሪያ እኮ በቃ አንተንም እንደምረዳ እኔንም ተረዳኝ እንዴ እሷ እዚህ ቤት እያለች ደስተኛ ሆኛ አትበለኝ ጽናቴ በቃ ኪራ ለህልም ግፋለሁ ግባና ብላ ምን ውስጥ ነው የገባሁት ሄሎ እንዴት ነህ ደህና ነኝ ኮሰረቴ እንዴት ነሽ አንተ አሁንም የኮሰረት ያለቀቀ እንዴት ይለቀኛል እንዴ አንቺን እኮ ማስተዋወስሽ በዚህ ነው እኔ ምልግን አንቺ ምትዩ መቼ ነው የምትመጣው ሳምንት አለፈ እኮ እንዴ እዚህ እኮ በእናትሽ የሚያውቁኝ ሰዎች አንዴ እኔ ጋር ሳትመጣ አንዴ እሷ ጋር ሳትሄድ እያሉ አዛ አደረጉኝ እንዴ ማን ናቸው ችግር የለውም የሆነ ጊዜ አምጥቻ ሳይሻለው እንጂማ እንደዚህ ነገርሬ ሁሉንም ያለውን ነገር እንድታውቂ ያላረግሽም ዟሪ ሰው እኮ ዘመደ ብዙ ነው ይባላል እና ዟሪ ነህ ያልሽ ነው አዎ በትክክል ተመልሷል ለማንኛውም አዲስ አበባ እየመጣው ነው መቼ ዛሬ አዎ እሺ ና በቃ በደስታ እየዘለልሽ ነው አይደል አራ አይደለም ለምንድን ነው ምዘለው እንዴ ደሞ ተሰብረሽ አንቺ ማሸቱ እንዳይተርፈኝ ወረኛ አልቀረብህ በቃ ስደርስ እንገናኛለን ቻው እሺ በቃ ቻው አሁን ክብሩን ይመጣ ነው ስራ እጂ ከመማቀቅ ከክብሩም ጋር ቡላ ይሻለኝ ደሞ አለቄ በቃ ተመም ያለውላሉ እንደዚህ ይሻላል ሄሎ አለቄ ብታይ ጧት ሻወር ስወስድ ንፋስ መታኝ መሰለኝ ጎኔን ውጋት ቅጽፍ አርጎ ይዞኛል ምን አልከኝ አለቃ አው እሱማ ልቀር ነው ላሳውቀ ብዬ ነው እሺ አለቃ ምናልባት መጋኛ እንደሆን ጸበል ግቢልኛል እንዴ ሆ በቃ አሁን ክብሮ ሜጋሊት ግን ደሞ ቤቴን አላጸዳሁት ቤቶች እንዴት ዋላችሁ ደህና ቤት ተሳስቼ መሆን አለበት የማን ቤት ፈልገ አንቺ እዚህ ቤት እንዴት ልመጭ ቻልሽ ኪራ ነው ይዞኝ የመጣው እኮ እዚህ የክራ ቤት ውስጥ እንዴት አንቺ ልገቢ ቻልሽ እናት ያመጣችኝ አንቺ ያምሻል አንቺ ቤት ያርለሽ ያምሻላት በለኝ እኔ ጤነኛ ነኝ
ለነገሩ ታዩ አንቺ አይደለሽም የሚያምሽ እዚህ ቤት እንደመጫ ያደረጋሽ ኪሩቤል ነው የሚያመው ይሄ ኪሩቤል ሰው ያምሻላት በለኝ እኔ ጤነኛ ነኝ አላበርኩም ያምሻላት በለኝ እኔ ጤነኛ ነኝ አላበርኩም ምን ሆነሽ ጽናት እንዴት ነሽ አዎ መጥቻለሁ ክብሩ ሰላም ነሽ ክብሩ ቤቲ ምን ሆነሽ ነው ያምሻል ጤነኛ አይደለሽም ኪራም ያማል አበላችሁ ጤነኛ አይደላችሁም ይለኛል በቃ አንቺ ተረጋጊና ተጫወቺ እሱ ዝም ብሎ ነው እሺ ተጫወቺ በቃ ጽናት እዚህ ቤት ውስጥ ምንድን ነው የተካሄደ ያለው እና ውጪ እንሂድና አስረዳዋለሁ ሻንጣን ትፈልገዋለህ ያው ስትመለስ እንደነበር አትበል በቃ አንቺ ረፊና አርፈሽ ተጫወቺ አቦ ቁጭ በይና ተጫወቺ እንዴ ኪራ ያማል ይላል እንዴ እኔ ጤነኛ ነኝ ኪራም ጤነኛ ነው አይደል እንዴ አዎ ምንድን ነው የተፈጠረው ክብሩ አንተ በሄድክ በሁለተኛው ቀን ይሄ ነገር የተፈጠረው እሷ እዚህ ቤት እንዴት ልገባ ቻለች ቤቲ ጤናዋ ተቃውሷል ማለቴ አይምሯ ትንሽ ልክ አይደለም እሱንማ እያየሁ ነው ጽ ግን በምን ተአምር እሷ እዚህ ቤት ተመልሳ ልገባ ቻለች ነው ጥያቄው በህክምና ሊሻላት አልቻለም መድኃኒቱ ምንም ለውጥ አላመጣላትም ለዛ ለትንሽ ጊዜ ያው ከምትወደው ሰው ጋር አገናኛት ተብሎ ነው ግን ኪራይን ነገር ሲወስን ተማክራችኋል እድሌ ነው መሰለኝ እኔ ላይ ሁሉም እንዳያ ያመጣው ኃላፊነት ይጭኑብኛል ምን ማለት ነው ይሄ ኮለታችሁም ተነጋግራችሁ መወሰን ያለባችሁ ውሳኔ መሰለኝ ነግሮኝ እኮ እንደማይሆን ነገር ሊሆን ነበር ግን ሰኒ ቤት ደርሼ ስመጣ ቃሌን ሳይሰማ እናትየውንና ልጅቷን እዚህ አስቀምጧቸው አገኘሁት ግን ወንድሜ ላንቺ ያለውን ፍቅር በደንብ አውቃለሁ ለማንኛውም ምን ያወራዋለሁኝ አሁንማ እኔ እዚህ ቤት ውስጥ ምንም መብት የለኝም እሱ ነው እየተሰማኝ ያለው ኖ እንደዚህ እንዲሰማሽ ፈልጌ አይደለም ምንም ቢሆን ወንድሜ ላንቺ ያለውን ፍቅር በደንብ አውቃለሁ ለማንኛውም እኔ እሱን አናግረዋለሁ ታው ክብሩ ምንም አትልፋ አፈን አታበላሽ በቃ እንዴት ማለትማ አንዴ ፈቅዶ ያስገባ ሴት ናት አሁን ውጪ ማለት የማይሆን ነገር ስለሆነ ያለን አማራጭ በቃ መታገስ ቢሆንም ግን ቤቱን እየጎዱ ለውጭ ሰው ጥሩ መሆን ማለት ይሄ ምን የሚሉት ብሂል ነው ታው በቃ ክብሩ ከመንገድ ገብታ አትናደድ ኧረ እኔም አልናደድም ግን እንዴት ደውለሽ አልነገርሽኝም ምን ብዬ ነው የምነግርህ እንዴ ግን ጋሼ ደህና ናቸው ደህና ነው ይገርምሻል እዛ በታየው እስካሁን ድረስ ጽሙን አልተላጨም ወይ ግን ሀዘን ማብዛት እኮ ጥሩ አይደለም እንኳንም ግን ኪራ አብሮኝ አልሄደ እዛ ሄዶ ያባቱን ሀዘን ባይኖረው ድጋሚ ኪራ ሀዘን ድጋሚ ነበር የሚያገረሽበት በቃ እሺ ለሱ አትንገረው አሁን ግባና አረፍ እኔ ምግብ ልስራለ እንዴ ክብሮሜ መጣን እንዴ ቤት ነሽ ደህና ነኝ እንዴት ደህና ነኝ ወጣኩ ቆየ ከመጣ ጠዋት ነው የገባሁት አይ ደስ ይላል አንቺ አሁንም እስከዚህ ሰዓት መተኛትሽን አላቆምሽም ማለት እስከ 5 ሰዓት የምትተኚው ምን ላድርግ ብለህ ነው ክብሮሜ ያው በፊት አመት ስለነበረ ከበፊት ጋር ተምታታብኝ መሰለኝ ማታ ማታ ቶሎ አይወስደኝም ለነገሩ ለውጣለሽ በፊት እስከ 7 አል ነበር የምትተኚው አሁን እስከ 5 ታሻሽለሽዋል ቀስ በቀስ ነገሮች ደግሞ የተስተካከሉ ይመጣሉ ወደ መስመር እኔ ምንም አንተ የሌለ ጊዜ ብታይ በጣም ደብሮኝ ነበር ታዲያ ለምን አልደወልሽልኝም ነበር ስደውልልህ እኮ አላነሳም በርግጥ ይኸውልሽ ልክ ስትደውይ አንቺ እንዳጋጣሚ ወይ ጋሽን ስራ ያገዝኩት ምናምን ስለሚሆን ነው ማንሳት ያልቻልኩት ቢሆንም ግን ቢያንስ በ24 ሰዓት ውስጥ መጻዳጃ ቤት ትገባለህ ምግብ ትበላለህ ቡና ትጠጣለህ ስልክን ሳታይ ደግሞ አታሳልፍም በርግጥ ልክ ነሽ ስለዚህ ከልብ ብታስብ ኖሮ ትደውልልኝ ነበር ማለት ነው ልክ ነሽ ይቅርታ ይደረግልኝ ባይሆን እቀጣለሁ እሺ ባይሆን ቅጣቱን ላስብበታ መቻው ልቀጭኝ አይደለም እቺ አይ አሁን አይደለም
መጀመሪያ በደንብ ላስብበት ኦኬ ቢያንስ ምሳ ከጋበዘኝ በቂ ነው ጥሩ ነው ኪራ እንዴት ነህ? ሰላም ነው? ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኧረ በእናትህ አባ እንዴት ነው? ወይ በስመ አብ ስራ በጣም ተደራርቦበታል። በጣም እያጣደፈው ነው። ለነገሩ እኔም ስደውልለት ሁሌ ቢዚ ነኝ ስለሚለኝ ገብቶኛል። እኔ ራሱ ረፍቴን ስለጨረስኩ ነው እንጂ እዚያ ቆይቼ ባግዘው በጣም ደስ ይለኝ ነበር። የእውነት በጣም ስራ በዝቶበታል። ወይኔ በእናትህ አንተ ግን የሌላ አምሮብሃል። ታዲያ የትውልድ ሀገሬ እጄ ላይ አምርብኝ ነው ብለህ ነው? እሱ እውነት ነው። እና ምሳ በላህ? አዎ አሁን ሲያዘጋጅታልኝ ቆንጆ ምሳ በላሁኝ። የኔ ሚስት እኮ አይደለም በእግሯ የሰራችው ራሱ ይጣፍጣል። ተወጋገሱብኝ። ይልቅ እኔ ምልክ ክብሩሜ ገብቶኛል ምን ልጠይቀኝ እንደሆነ። ጥሩ ታዲያ እንደዛ ማድረጉ አግባብነት አለው ብለህ ታስባለህ? አላውቅም ግን በሰዓቱ ምንም አማራጭ አልነበረኝም። ትዳርን አትፈልገውም እንዴ? አይ ታውቃለህ አሁን እኔ ላይ የሆነ ያለውን ነገር ለሁሉም ሰው ማስረዳት ስልችት ነው ያለኝ። እንዴት ማለት? ይኸውልህ ቆይ እስኪ በእኔ ቦታውን አስበው። የሆነች እናት እየተከታተለች ስትለምን ከዛ ደግሞ ልጅ ያበደችው በአንተ ፍቅር ነው ስትል ምን ታደርጋለህ? እሱ ይገባኛል። በርግጥ ግን ደግሞ የአንተ ኃላፊነት ጽናት ነች እንጂ ቤቴ አይደለችም። ቤቴ ልትሆን በፍጹም አትችልም። አዎ ግን ደግሞ በሰዓቱ የነበረኝ አማራጭ ብቻ ነበር። ኢትስ ኦኬ ግድ የለም እሺ። በደንብ ግን እናወራበታለን። እሺ በቃ ግባ። እሺ 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 ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ይመስገን ነው። ስራ የለም እንዴ ዛሬ? እንዴ ቀረው? ለምን? በቃ ሁሉ ቀን መሄድ ዛሬ እንኳን ልረፍ እስቲ። እንዴ በወር 3 ቀን እየሄድሽ ልረፍት ያለሽ እንዴ ደግሞ? ሰለቾሽ እንዴ? አለቄ ራሱ እኮ እንዳንቺ አልተናገረኝም። እንዴ አቅተሽው ነው? ይልቅ እሱን ተይውና እዚህ ቤት ማንም አልመጣም? ማንም አልመጣም። ያችን ቤት ከሆነ ተኝታለች። እሷ ምን ታደርግልኛለች? ስለሷ የምጠይቀው እና ስለማን ነው? አይ ማንም ተይው በቃ አልመጣም ይሆናል። አሃ ክብሮም ነው? አዎ ክብሮም አልመጣም። እንዴ ለሱ ነው ከስራ የሚቀረሽው? አይደለም አትዋሽኝ። ትላንትና ነገ ሄዳለሁ ብለሽኝ ነበር። አይደለም አልኩሻል። እንደዚህ ደግሞ ሰኒ እንዴት ሆናችሁ? እንዴ ኮሰረቴ ለነሽ ሰላም ነው? እንዴ ኪራ ተከትለኝ ገባ? አንቺ ተቃቀፉ እንጂ ትንሽ አትቆዩ? አላይ ያላችሁኝ እኮ። አንተ ደግሞ ያው እንግዳ እኮ ሲመጣ መቀበል ባህላችን ነው። እውነት ነው። መቀባበል ጥሩ ነው። ተቀባበሉ። በሉ በቃ እኔ ባልጠጣ። እሺ ክብሮም እንዴት ነው ታዲያ? ውሃ አልጠማህም? አትጠጣም? ግድ የለህም ጠጣ። አይ አልጠማኝም። አይ ሰኒ ኪችን ናት። ኒናን ካገኘቻት በቃ ተጋደሉ። ቆይ ልሂድ ግድ የላችሁ። እንደውም ዘገየ እስካሁን። እነዚህ ልጆች ግን ምንም አላማሩኝም። እኔ ራሱ እኮ ቆየሁ ከፈራሁላቸው። አይ ሰኒ እንደዛ ስትፎክር እንዳልነበር ባንዴ ጠባለች። ሰኒማ አላለችም። ክብሮም ነው ያለው። ኧረ በእናትሽ ምን ሆነሽ ነው? ራሷ ነች እንዴ? ሰኒንም አውቃት እኔ ነኝ አንተ ነህ። ሰኒ ምንም አላለችም። ይሄ በአደባባይ የሚታይ ነገር እኮ ነው። ምን ያከራከራል? እሷ ነች ጠብ ያለችው። እሺ እናያለን። እናያለን እንዴ? እናያለን። ተው እናያለን እንዴ? ሰኒስ? ሰኒ መታለች እንዴ? አዎ ወደዚህ አልመጣችም እንዴ? አይ አልመጣችም። እኔ አላየኋትም።
የትሄዳታል ክብሮሜ አቤት ምን እንደምትጋብዘኝ አስቤበታለሁ ምን እንደምጋብዝሽ ቆንጆ ምሳ ትጋብዘኛለህ መች አሁን ምን ችግር አለው አይ ግድ የለም ዛሬ ረፍት ማድረግ አለብኝ ከመንገድ ማርድ የመጣሁት ነው ግን ዛሬ ካልሆነ ትረሳዋለህ አራራሰውም ቃሌ ነው ይቅርታ ግን ክብሮም አንተ ከኔ ጋር ውጪ ላይ መታየት ያሳፍራል ልበል በፍጹም ለምን ያሳፍረኛል አላቅም ግን በቃ በተደጋጋሚ ከቤት እንውጣ ስልክ አንተ ሻትልም አንቺ እንደዛ አታስቢ እኔ በፍጹም እንደዛ አላስብም እና ድርጊት እኮ እንደዛ ሆኖብኝ ነው ይገርማል ክብሮሜ እኔ ሰው ስቀርብ ከነ ሙሉ ማንነቴ ነው ግን በቃ ኖ እንደዛማ አይሆንም በቃሽ አንቺን ከሚከፋሽ ችግር የለውም ጋብዝሻለሁ አንተ አሁን ሳሎን ነኝ ብለኛል ነበር እንዴ እና አንቺን ፈልጌ እኮ ነበር የመጣሁት እና እኔ ምን እቺን ጉርጥ የሚመስለው ኧረ አሁን ነው የመጣው እኔና ክብሮሜ እያወራን ነበር ሰኒ እሺ ቀጠሯችን አልተሰረዘማ አዎ አልቀረም እስኪ ቢያንስ አየሩን ቀየር ላድርገው ሰለቸኝ እኮ እዚህ ቤት ሰኒ ክብሩ አቤት ምን ሆነሽ ነው ምንም አልሆንኩ ታዲያ ቤት ድረስ መጥተሽ ሳታናግሪ ልትሄጂ ነው እንዴ አይ ከሰው ጋር እያወራ ነው ብዬ ነው ቆይ ምንድነው ሰኒ በተደጋጋሚ ከኔና ጋር ስትይኝ ትናደጃለሽ አልገባኝም ክብሩም ከዚች ልጅ ጋር ስትሆን ደስ አይለኝም አይገባህም ኒና ምናልባት ስላላወቅሻት ይሆናል የጠላሻት ሰውን ባለፈው ማንነት እኮ ልንፈርድበት አይገባም ብትቀርቢያ ልትወጃት ትችይ ይሆናል እሺ አሁን ለምን ተከተልከኝ ትናንትና እኮ ስመጣ አብረን እናወራለን ጊዜ እናሳልፋለን ተባብለን ነበር አይደል ክብሩ በእናትህ ተወኝ ሰኒ ጥፋቴ ምንድነው ለምንድነው እንደዚህ ያለ ምክንያት ዝም ብለሽ የምትርቂኝ እስኪ ንገሪኝ ራስን እንድርቅ ያረከኛለሁ እኔ ተከተለኝ እንዳባ ሰኒ DMC Real Estate እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርቡ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። DMC Real Estate። ይሄንና መድኃኒትሽን ትወስጃለሽ። እኔ ራሴ ነኝ የምበላው በእጄ። ኧረ እና ማን ሊበላልሽ ነው እባክሽ? እኮ በእጄ ነው የምበላው። ሴትዮ በእናትሽ አጨቅጭቅኝ። እኔ ለራሴ ቀጠሮ አለብኝ። ራሴ ማዘጋጀት አለብኝ። ለማንኛውም በእግርሽም ቢሺ ስትፈልጊ አሁን ቢሉኛል። ከዛ ስበላ ደግሞ ልብሴ ይቆሽሻል። ያኔ ደግሞ ይቆጡኛል። ኪራይ መጣ? አዎ ምን ነው? ምሳዬን አብላኝ። ቀርቦልሻል እንዴው ቢያ? እኮ አንተ ጉርሳይ ራስሽን ችለሽ ቢ ኒና እኮ ምግብሽን ቶሎ በልተሽ መድኃኒትሽን ውሰጂ ብለኛለች። ቀስ ብለሽ ቢ። ኪራ አቤት። አጉርሳኝ። ማ እኔ እጄን ታጥቤ
ኪራ አቤት። አንተ ምግብስ? እኔ ከጽናት ጋር ቅድም በልቻለሁ። ቢ ቆይ ምን እያረግሽ ነው እንዴ? ምን ነው? ልጅቷን ምግብ አብያት ብይሻል ነበር እንዴ? አዎ ብለሽኝ ነበር፣ ግን እኮ መሄድበት ቦታ ስላለ ነው። እና ቢያንስ አትነግሪኝም እንዴ እኔ እንዳበላት? ውጪ ደግሞ አትቆጪ። በቃ ብዬ እኮ አስቀምጬላት ነው የመጣሁት። እሺ የት ልትሄጂ ነው? ምሳ ግብዣ አለብኝ። ኧረ ከማን ጋር? ከክብሮሜ ጋር። ክብሮምኛ? ምን ነው? አይ ምንም። ይልቅ በእናትሽ እስኪ እንዴት ነኝ? አላማረብኝም? ቆንጆ ነው ማለት ምንም አይልም። ምንም አይልም? ልቀይረው እንዴ? ሌሎች እኮ ያጥራሉ። ኧረ በቂ ነው። ይሄ ቆንጆ ነው። እሺ በቃ ካልሽ ልውና። በቃ እሺ። ሰኒ ግን እንደዚህ ቆንጆኝ ያየሽኝ ጥለሽኝ መሄድ አልነበረብሽም። ምንም ማድረግ አልችልም እንግዲህ ሰኒ፣ ሶሪ። ኒዳር እንዴት ነኝ? እስኪ አላማረብኝም? ቆንጆ ነሽ። እሺ እንግዲህ በቃ አይደል? ክብሮሜ አንዴ ስልክ ታስደውለኛለህ? ስልኬ ባላንስ ዘግቶ ነው። ችግር የለውም። ቀልብን ወስደከው ነው። እስኪ ክፈተው። አሁን ያቺን ምን ቃንጨረጨራታለሁ። እኔና ክብሩ ምሳ ስንበላ ማየት አለባት። የታባቷ ቆይ ቴክስት ላድርግላት። ቆይ ሰኒዬ እንደተናደድሽብኝ አውቃለሁ፣ ግን በቃ እንደ ቅጣት ምሳ ልጋብዝሽ። ቆንጆ ሆነሽ ነይልኝ እሺ? እጠብቅሻለሁ። የተለመደው ካፌ እንገናኝ። እንዳትቆይ። በዛው ምነግርሽ ነገር አለ። የታባቷ አሁን ሳፍ ብላ ስትመጣ ኩምሽሽ። ለማንኛውም ከሱ ላይ ልደልተው። የታባሽ ሰኒ እንዳቃጠልሽኝ አትቀረት። ቆየሽ እኮ። ምን ላድርግ? የሴቶች ወሬ ሆኖብኝ እኮ ነው። ኢትስ ኦኬ። እና ታዲያ ምሳውን ወደ ራል ልታርዞሪ ነው እንዴ? ኧረ በቃ እንሂድ። እሺ። ግን የት ነው የምትጋብዘኝ? እንጃ፣ ደስ ያለሽ ቦታ። አይ ሁሌ የምትሄድበት ቦታ ወሰደኝ። ይሻላል? አዎ የምናውቀው ቦታ ቢሆን አይሻልም? እሺ ችግር የለውም። እንዴት ነበር ምሳውን ወደድሽው?
ልክ እንደኔ ቆንጆ ምሳ ነበረ። ምን ነው ሳክ ቆንጆ አይደለም እንዴ? ኧረ ነሽ እኮ አይገርምህም? ለዛም የጥቁር ቆንጆ ነኝ። ቀይ ሰው መልክ አይፈጅም ሲባል አልሰማህም? እንዴት? ቆዳቸው ቀይ ስለሆነ ብቻ ቆንጆ ይመስላሉ እንጂ ልክ እንደኔ ቢጠቁሩማ ውሻ በጨው ራስ አይነካቸው። አይ ግን ጥሩ ኮንፊደንስ አለሽ። ለማን ብዬ ራሴን ዝቅ ላድርግ? ራሴን ዝቅ ያረኩላቸው ሰዎች ራሱ ጥሩ ነገር አልሰጡኝም። እነሱ ማለቴ እነማን ናቸው? አይ ዛሬ መደበር አልፈልግም። ይልቅ እንዴት ነው እዚህ ካፌ ያመጣኝ? ሳኒ ነች ያሳየችኝ። ምግባቸው በጣም አሪፍ ነው። ለዛ ነው ይዤሽ የመጣሁት። አልተሳሳትሽም እኮ ስገምች። ካይን ያውጣሽ። ምን አልሽኝ? አይ ምንም ምርጫ ላይ ጎበዝ ናት እያልኩኝ ነው። ጎበዝ ናት። በነገራችን ላይ እንደምታያት አይነት ሴት አይደለችም። ለሰው በጣም አሳቢ ሴት ናት። በጣም ተቀራርባችኋል ማለት ነው? አዎ እንዴ። አይ ጥሩ ነው። ከብሮሜ ወደ ኋላ እንዳዞር። እንዴ ለምን? የድሮ ከስተመሪን አየሁትና ከሰው ጋር እንዳለው እንዲያስብ ነው የምፈልገው። ለምን? ታሪኩ ረጅም ነው። በኋላ አስረዳሃለሁ። ኦኬ እሺ። ፈልጌው ግን አይደለም። እሺ እንማረገው። በጣም ይቅርታ። ምን ልታረጊ ነው? ምን ሆነሽ ነው እንዴ? ምን ነው? በቃ ይሄን ማድረግ ነበረብኝ። ለዛ ነው። የት አለ? አይ አሁንማ በቃ ሄደ። ስንሳሳም ሲያይ ጊዜ ጥሎን ሄደ። ይበልሽ ሰኒ፣ ይሄ ይገባሻል። እህቴ ነግራኝ ነበር። ድጋሜ አይንህን ማየት አልፈልግም። ሄሎ፣ ሰላም ነው? አለን። የሚከራይ ገስት ሃውስ ነበረኝ ከነ ሙሉ እቃው። አዎ ካለ ሌላም ለኔ ፈልግልኝ። ባለ 2 መኝታ በቃሽ፣ ፈልግልኝ። እሺ ሰኒዬ፣ ቆይ ለምን የሆንሽ ነገር አትናገሪ? ምንም አልሆንኩም። እንደዚህ እያለቀሽ እንዴት ነው? ምንም አልሆንኩም። ምንም አልሆንኩም ምሩ። በቃ እኔ መቼም ከሰው ጋር መኖር አልችልም። እስኪ ቆይ ተረጋጊና የተፈጠረውን ነገር ንገሪኝ። ምንድን ነው? ምን በቃ እንዲህ ቢከፋኝ ነው እኮ። ምንድን ነው እንደዚህ ያስከፋሽ? አረ አለ አይደል፣ ዝም ብዬ ህይወቴን ሳስበው በሆነ በብቸኝነት ገመድ የታሰረ ነው የሚመስለኝ። እኛ አለን አይደል እንዴ? እሱማ እናንተ ባትኖሩልኝ ኖሮማ አብድ ነበር። አረ የሰይጣን ጆሮ ይደፈን በይ። እሺ በቃ ልሂድ። እንደዚህ ሆነሽማ አትሄጂም፣ አልፈቅድልሽም። አይ አሁን እኮ ደህና ነኝ እኮ። በደንብ ተረጋግተሽ ምግብ በልተሽ ትሄጃለሽ። አረ ተይው በቃ። ለራሴ አብስዬ መብላት ስለማይከብደኝ ብለምደው ነው የሚሻለኝ። ምን ነው የምትለምጂው? ለራሴ አብስዬ መብላቱና እስከ መቼ የሰው እጅ ተለምዶ። ሰኒዬ ግን ምን እያወራሽ እንደሆነ ታውቁሻል? አዎ በቃ ምሩ፣ መምጣቴ እንዲቆጨኝ አታድርጊ። በቃ ከዚህ በላይ ምንም አትጠይቂኝ። እሺ ግን ሰኒ፣ በቃ እኔ እንደዚህ ሆነሽ ማየት አልፈልግም። እሺ በቃ ልሂድ። ውይ ሰኒዬ በእናትሽ እንደዚህ ሆነሽማ ልለቅሽ አልችልም። ሄሎ። አዎ በቃ አሳያቸዋለሁ። ከነ ሙሉ እቃው ነው። ለኔስ አገኘህልኝ? እሺ በቃ መጣሁ። ምንድነው? አይ ምንም፣ ሰው የሚከራይ ቤት አሳይልኝ ብሎኝ ነው። በቃ ልጅ። እሺ ቆይ ልሸኝሽ። አይ ችግር የለውም።
ክብሮም በጣም አመሰግናለሁ። እሺ ቆንጆ ምሳ ነበረ። ምንም ችግር የለውም። ሰዎቹ የሉም እንዴ? እኔ ምን አውቃለሁ አብረን አልነበርን እንዴ? እሱ ስለተሸለ እኔ የምልሽ ወይ ስለ ልጅ እኮ አልነገርሽኝም። የቱ ልጅ? ያ እንዲያውም ስራ ቦታ ላይ ከስተመር የነበረ ልጅ። አይ ሌላ ጊዜ እነግርሃለሁ። እንዴ መጣችሁ እንዴ? ብታይ ክብሮሜ ቆንጆ ምሳ ጋበዘኝ። እሱ ነበር እንዴ ጋብዘኛ ስትይ ነበር? አዎ ቅጣት ነበረብኝ። ያው ቅጣቴን ተቀጣው። ሌላ ጊዜ ስትቀጣጡ ግን እኛንም አስታውሱ። ኧረ ቅጣት እኮ በጀማ ደስ አይልም። ለብቻ ስትሆኝ ነው ደስ የሚለው። እኔ ለማንኛውም ልግባ። ምንድነው ብቻሽ የሚያስቅሽ? ኧረ ምን የሆነ ነገር ትዝ ብሎኝ እኮ ንገሪኝና እኔም አብሬሽ ልሳቅ። ኧረ እንደዚህ ዝም ብዬ ነው። ለማንኛውም ልጅቷ ክፍልሽ ገብታለች። እቃ እንዳታበላሽብሽ። ማ ቤቲ ናት? አዎ። ወይኔ ጉዴ! በቃ ክፍሌን ጎርፍ ልታረገው ነው። ምን ይነጣጣል? በእግዚአብሔር ያንቺ ሲደርቅ የኔም ባባ ምን ይደርቃል?